ተመልካቾቻችን ፕሮግራማችንን እንደቀጠለ ነው። ዣን ስዩም ሄኖክ ጨዋታችንን ስንቀጥል በዚህ ጉድ በተሰኘው አልበም ላይ አንድ ደግሞ በይዘቱ ለየት ያለ ሙዚቃ አለ። እሱም ደግሞ ስለ ቢላል ነው ያዜምከውና እዛ ላይ ይላችኋል ቢላል ሁሉንም በሰበር ሁሉንም በሐላል ይላልና እስኪ እንዴት ተረድተው ነው አንተ ይሄንን ያዜምከው? እንግዲህ ያው እንዳልኩት የኢትዮጵያ ሀገረ እግዚአብሔር ነች ስንል አንዱ ያንን ከሚያረጋግጡት አንዱ የእስልምና የነብዩ መሐመድ እንትን ነው ታሪክም ጭምር ነው። እሳቸው ጉግል አድርገው ወይ ምናምን አይደለም ስለ ኢትዮጵያ መልካምነት ያወቁት። ልክ ሌላውን መልእክት ያደረሳቸው ገብርኤል ነው ሁሉንም ነገር የነገራቸው። ያ ኢትዮጵያና ኢትዮጵያውያን በእግዚአብሔር ዘንድ ኦልሬዲ ተቀባይነት የነበራቸው ህዝቦች እንደነበሩ የሚያረጋግጠው አንዱ የመጀመሪያውን ተነሱ ወደዛ ሂዱ እዛ ፍትህ የሚያቀርቡ ሳለ ብለው ወደዛ መላካቸው ራሱ ስለ ኢትዮጵያ ትክክለኛ መረጃ እንደነበራቸው ያሳያልና ከዛ ስንነሳ ከዛ ቢላል የእሳቸው የመጀመሪያ አዛን እንትን ያደረገው ኢትዮጵያዊ መሆኑ ደግሞ ነገሩን ወደ ኢትዮጵያ ከሚያስሩት ነገሮች ውስጥ ይደመራል ማለት ነው። እዛ ጋር የነብዩ መሐመድን አጥብቶ ያሳደጉትም ኢትዮጵያዊት መሆናቸውን መርሳት የለብንም። ሰው ከዛ ጀምሮ የቢላል ደግሞ ሲጨምርበት ማህተሙን ሞር ያወፍረዋል ማለት ነው። የኢትዮጵያን በተመለከተ ምንም እንኳን ያው ቢላልን ባሪያ ነበረ ምናምን የሚሉ አመለካከቶች ቢኖሩም ሲጀመር በዛ ወቅት በዛ ጊዜ አረቦች ገዢዎች አልነበሩ። በዛን ጊዜ ፓወር የነበራቸው ጥቁሮቹ ነበሩ እንደው። ስለዚህ ቢላል በጥቁርነቱ ብቻ ባሪያ ሊሆን አይችልም በዛ ወቅት። ግን ካሉ ያንን ስስመታቸው ምን አሉኝ የቀላቢ ጥቁር ጌታ ቢሆን ባሪያ አኺራን ማጨት ነው የጀነቱ ሪያ ይላል። እዚህ ምድር ላይ ባሪያ መሆን ቀላሽም ጥቁርሽም ስራሽ ነው ዋናው የሚያጸድቅሽ። ስለዚህ እሱ ደግሞ ያ ስራው ነው እዛ ተቆጣሪ እንዲሆን ያደረገው። ስለዚህ ይላችኋል ቢላል ሁሉንም በሰብር ሁሉንም በሐላል የሚለው ያንን ነውና ይቅርታ ደግሞ ወሳኝ እንደሆነ ይነግርሻል። ሙሐባ ነው እንጂ ያቀነው ሀገሩን ጃህል ገሎን ነበር አሳክሮት ነገሩን ይልሻል። የተዘባረቀ ነገር ውስጥ እንዳለን ይነግርሻል። ግን ያንን የሚያሰክነው ይቅርታው ነው ወይ ከመባባሉ ሰው በሌላ ቋንቋ ፍቅር ነው። እዚሁ ሙዚቃ ላይ ዜማው ትንሽ ለየት ያለ ነው። በጣም የወደድኩትኝ ማለት ለመናገር ያን ደግሞ ትንሽ ወደ ከለር አለ ወደ ሐረር ወደ ምስራቅ ስለና እስኪ እኔ ሃይ ስኩል የተማርኩት ሐረር ነውና ወደ አዛን ሶስት ጆሮዬ ውስጥ መቀረጽ የጀመረው የአዛን እንትን ሐረር ነው። አላሁ አክበር ሲል ነው የተነሳሁት ነበር ምትማያት ይሁን መነሳቷን ለመናገርና ያ የአዛን እንትን ጆሮዬ ውስጥ ነበሩ ቦታና ያንን ማስታወስ እንግዲህ ሽቶና ዜማ ያስታውሳል እና በዛ ሴንስ ነው ዜማውን ስሰራው ወደዛ እንዲሄድ ያረኩት በዛ ስሜት ነው። ያቺ ድሮ የሰማኋት እንትን ታንቃጭል ስለነበረ እሷ ላይ ተመስርቼ ነበር የሰራሁት እንትኑና ለዚህ ነው ሰው እንደዛ ከተሰማ ትክክል ሰርቷል ከኝቱ ማለት ነው። በጣም ቆንጆ የሐረር ቫይብ አለውና አሪፍ ነው። አሁን ደግሞ ወደ ህይወት ስለ አይዲዮሎጂ ስለ አስተሳሰብ ስንመጣ በህይወት ትልቅ ቦታና ወይ ክስተት ሆኖ የተፈጠረ አንድ ትውውቅ ነበር በአንተና በአንድ ጀሜይካዊ መካከልና ያ ጀሜይካዊ ያለው ስለ ኢትዮጵያ ያለው ጥልቅ እውቀት አንተን እንድትነቃ ያደረገበት ሁኔታ አለና እስኪ እሱን አጋጣሚ ንገረኝ። እንግዲህ ያው እኔ አጋጣሚ ያለው የተጻፈ ነገር ስለሆነ እሺ እኔና እሱ በዛ ወቅት እንድንገናኝ ገናኛ ሳንፈጠር የተጻፈ ነው ብዬ ነው። ያ የተጻፈው ጊዜው ገደረሰና እኔ ቁጭ ባልኩበት
ሳመር ነው እና እንደዚህ ውጪ ሰርግ የሚደረግበት ቦታ ነው። እዛ ቁጭ ብዬ ነው ይሄ ጀማይካዊ ሲያልፍ ወደ ሌላ ከተማ ሄድ ባግ ይዟል እና ባስ የሚይዝበት ሰዓት ገና ስለነበረ ነው አጠገቤ መጥቶ ቁጭ ያለው እና ወሬ ጀመርን ማለት ነው። ከየት ነው የመጣው? እሱ ከጀማይካ እንደመጣ ነገረኝ። እኔ ከኢትዮጵያ ስለው ኦኬ በጣም በደስታ ተናገር ምናምን። ያኔ እንግዲህ ኖርማል ባቲ ቦይ እንደሚባሉ በራስታቸው ጸጉሬ አጭር ነው ኖርማል በሚባለው አመለካከት ውስጥ ነበርኩበት ጊዜ ማለት ነው እና ስለ ኢትዮጵያ የሚያወራው ነገር እኔ ሁሉም ማላውቃቸው ነገሮች ነበሩ። ነበር ከኢትዮጵያ መተጠቃለ ስለሆነ አፍሪካ እንደውም ሄጄ አላውቅም፣ ግን ወደፊት መሄድ አይቀርም ብሎ ኢቨን ፕሮሚስ ላንድ የሚለውንም ቃል ለመጀመሪያ ጊዜ ያሰማኝ ከኢትዮጵያ ጋር ተያያዘ እሱ። ምክንያቱም እኛ በዛ ጊዜ የርግማን ሀገር ነች ብለን የምንልበት ጊዜ ነበር። ሰው እንዴት ነው ይሄ በዚህ ጊዜ ኢትዮጵያ ቃል ኪዳን ምድር የሚለው ነገር እንደ መጀመሪያ እንደ ማፌዝም ሞክሮኛል። እዛ ደረጃ መውሰዱ ነገሩ ግን ጥያቄ ምልክቱ ደግሞ የሚነቀነቅ አልሆነብኝም። ይሄ ሰውዬ ምንም ነገር በማያገናኙ ነገር እንዴት ኢንትረስትድ ሆኖ ይህንን ሁሉ ሊቆፍር ይችላል? ስለ ግርማዊ ስለ አፄ ኃይለ ሥላሴ፣ ስለ ኢትዮጵያ የቀድሞ ታሪኮች፣ ነገስታቶች ምናምን በደንብ ነው በቃ አንክትክት አርጎ እንትን ብሏታል እና ያ በጣም ኢምፕሬስ አደረገኝና ራሴን እንደወቅስ አደረገኝ። እኔ እዛ ቶልጄ እዛ አድጌ የዚህን ግማሽ እንትኑ የለኝም እና ይሄ ነገር ምንድን ነው? የሆነ ነገርማ አለ የምትል እቺ የምታደርገው ጭንቅላት እሷ ነቻች ያን የተሰማች በቃ የሆነ ነገር አለ እንጂ ይሄ ኖርማል አይደለም። እኛ እንደምናስበው ዝም ብሎ በአጋጣሚ እና በእንትን የሚሆን ነገር አይደለም። ኢትዮጵያ ውስጥ የሚሆነው ነገር ይሄኛ የፈራንበት መንገድ፣ እኛ የመጣንበት መንገድ በደንብ የተጠናና የታለመበት የታቀደበት ነገር መሆን አለበት የሚለው ለመጀመሪያ ጊዜ ጭንቅላቴ ይመጣኛል። ያ ለመጫሪያ ጊዜ ነው። ከዛ በኋላ ነው ማንበብ የጀመርኩት። እዛ በኋላ ያገኙትን ነገር ሁሉ ባይብልን ራሱን በቀን አንድ ቻፕተር ማንበብ የጀመርኩት ከዛ በኋላ አንድ ቻፕተር በደንብ አንደርስታንድ ለማድረግ ማለት ነው። በራስተፈሪያን ኮንቴክስት ኦቨርስታንዲንግ ይባላል። you don't understand, so understand it makes you still attach, so you have to overstand. overstand ለማድረግ በሚለው ኮንሰፕት ሳነበው ነው የናዝራዊነት ስለት ጋር ስደርስ ራሱ በደንብ ሰውነቴን እየነገረኝ የመጣው ማለት ነው። ይሄ ነው መንገዱ ማለት ነው። ያኔ በደንብ ስትሪክትሊ ገባሁበት ማለት ነው። ጸሎቱም ላይ ጾሙም ላይ ከዛ በኋላ ነገሮቹ በማልገምተው መንገድ ነገሮቹ ፊቴ እየመጡ መቀመጥ ጀመሩ። አሁን ለምሳሌ ስለዚህ ማለት ጦርነት ምክንያት ምን ለምድ ነበር የሆነው ወይ ዶክመንተሪ ወይ መጽሐፉ ወይ ምናምን እጄ ውስጥ ይገባል ሆነ ነገር ዛሬ ይገርመኛል። ይሄ ነገር በቀደም ሳስበው ነበር፣ አሁን እጄ ላይ ገባ። ኦኬ እንደዛ ያልኩኝ ሲሄድ በቃ ጉራንጉር ውስጥ ያሉ ቦታዎች ሳይቀር የሆነ የማይገኙ መጽሐፎች ማግኘት በቃ የሆነ ነገር ብቻ እየመራ ነው የሚወስደኝ። ከዛ ይደንቀኝ ጀመር ማለት ነው። አሁን ይሄ ነገር ስል አሁን በቪዥኔ ይታየኝ የነበር ምንድን ነው ኢትዮጵያ ውስጥ አንድ መነኩሴና አንድ ሼክ ማግኘት እንዳለብኝ ይነግረኛል ውስጤ ማለት ነው። ስለዚህ ይሄ ነገር አሁን ብዙ ኢንፎርሜሽኖች ሰጋገር አልኩኝ ስለ ኢትዮጵያ። የሚገርሙ ድርጅቶች ተቋቁመው ነበረ አሜሪካን ሀገር። እውነተኛዋ የቃል ኪዳን ሀገር ኢትዮጵያ ነች የሚል ይሄ የተሰራው ኮንስፓይረሲ ኢትዮጵያ ላይ በምን መልክ እንደሆነ ጠላቶቻችን እኛ ራሳችንን ከምናውቀው በላይ አውቀውናል። ይሄ ነው ትልቁ ጨዋታውን ባላንስ እንዳይሆን ያደርገው ይሄ ነው። እኛ እስካሁን ድረስ እውነተኛ ጠላታችን ማን እንደሆነ አናውቅም። እርስ በርስ ነው ጠላት የምንጠቋቁመው። እውነተኛው ጠላታችን ግን ቁጭ ብሎ ከላይ እየሳቀ እየታዘበ ነው።
እንደውም እነሱ ከገመቱት በላይ ነው ሄደንላቸው እኛ እነሱ ስለኛ በነበራቸው መረጃ ይሄን ያህል ይሳካልናል ብለው አላሰቡም ነበር። ምክንያቱም የተነገራቸው ኃይለኞች ናቸው። እነሱን ፔኔትሬት አድርጎ መግባት አይቻልም ብዙ ተነግሯቸዋል ስለኛ አይቻልነት። ግን ደግሞ እኛን መተው ሲሆን ኳሷን እነሱ ከመቷት በላይኛ እየተንከባለን እንሄድላቸዋለን። እነዚህ ነበሩ እንደዛ የተባሉት እያሉ ነው አሁን ውጤታቸውን እያጣጣሙ ያሉት። እኛ ግን እስካሁን ድረስ ጠላቶቻችን ሳይሆን ወዳጆቻችን አድርገን ነው እነሱን ወስዳቸው እስካሁን ዓላማ አንተን ሞዴል አድርገን የምናቀርበው እስካሁን እነሱ ነው። ይሄ መተላለፍ ነው የኔ ምን ልበልሽ ኖ የኔ ፍርሃት በደልሽ ኡሩ የሚባለው መስሎኝ ያ ጋፕ መስፋቱ ነው የሚያሳስበኝ። ምክንያቱም ስለማናቃት ሀገር ነው የምናወራው። ጠላቶቻችን ግን እኛ ከምናቃት በላይ ያቋታል ያችን ሀገር። ስለዚህ ማጥፊያቸውን መንገድ ተጠንቅቀው ነው የሰሯት እና እኛ የዛ ቪክቲሞች ነን። በዛ ውስጥ ነው የሄድነው። ለእኔ ይሄ ከዚህኛው ሀዲድ ነቅሎ ይሄኛው ነው የኛ ሀዲድ የሚለው ጋር ደረስኩ ማለት ነው በዛ ፕሮሰስ ውስጥ። ለዚህ ነው የኔ መጽሐፉም ላይ እንደሚለው የተለየ ነው ራሱን የተለየ ባደረገበት ጊዜ ነው የሚለው። ራሴን ለይቻለሁ። ማሱ በሚዝናናበት መንገድ አልዝናና፣ ማሱ ራሱን ኢንጆይ በሚያደርግበት መንገድ እኔ አልገኝም። ማሱ የሚበላውን ሳይቀር አልበላም። በቃ በዚህ ራሴን ለይቻለሁ። ራሴን የለየሁት ደግሞ ስለማይጥመኝ ነው ማሱ የሚያደርገው ነገር። ምክንያቱም በተቀደደለት መንገድ በኩል ገብቶ ነውዷል ሄዷል። ስለዚህ የሚሄድ ወንዝ ጋር ምንም አታረጊም፣ ትተይዋለሽ። ጊዜ ለሁሉ ነውና አዲስ ትውልድ ይመጣል። ሰው ያላስተማሩ እግዚአብሔር ራሱ ቃኝቶ የሚያስነሳው ትውልድ መንገድ ላይ ነው። የኔ ተስፋ ዛጋ ነው። ይሄኛው እንዳልኩሽ ጽዮን ላይ ባቢሎንን ለመገንባት የሚተጋው ጠፊ ነው። የተጻፈው ትንቢት እሱ ላይ ነው የሚፈጸመው። መጀመሪያ ነገር በዚህ ስርዓት ውስጥ አሁን ዓለምን በሚመራው ስርዓት እኛ ባቢሎን በምንጠራው ሲስተም ውስጥ ያለባበስ ኮዶች አሉ። አንድ ሰው አንድ ቦታ ላይ ኦፊሻሊ ተጠርቶ በሚሄድበት ጊዜ መልበስ ያለበት አለባበስ አለ ይሉታል። ያ ምንድን ነው የሚለው ነገርኛ እንጂ አንድ ሰው ሲጠራ አንድ በመንግስት ወይም በትልቅ ደረጃ ሲጠራ ምን አይነት ልብስ ነው የሚለብሰው? ሱት ለብሶ ከረባት አድርጎ ሱቱ እዚህ ጋር ፒራሚድ አለ። በግራው በኩል አንድ የቁልፍ ቀዳዳ አለ። አንዱን አይን ነው የሚመለከተው አንድ ዶላር ላይ ያለው። አለበለዚያ ቁልፍ ሳይኖረው ቀዳዳ ለምን አሰበ? እንደገና ለምን በቀኝ በኩል የለም? ለምን በግራ በኩል አለ? ልብሽ በግራ በኩል ስላለ ልቡ ምክንያቱም ወንዱ የሚያደርገው ሸሚዙን ሲቆልፍ የመጀመሪያውን ፒራሚድ አንገቱ ቻክራ ላይ ይሰራል። አንገቱ ሰጠ ማለት ነው። ከዛ ክራባቱን ሲያስር ክራባቱ ላይ ሁለት ፒራሚዶች ናቸው ያሉት ተደራርቦ። ያ የሆሮስን ብልት ነው የሚወክለው። የእሱ በአርቲፊሻል በወርቅ የተሰራ ወገቡ ላይ የሚያስረው ብልት ነበር። እሱን ሲምቦላይዝ ለማድረግ ነው ይሄ። እንደገና ደግሞ በየከተማው በየትልልቁ ሀገር ከተሞች የምታዩ ሐውልት ያ ሐውልት የክሊዮፓትራ መርፌ ይሉታል ሲፈልጉ እሱን ብልት ነው ሲምቦላይዝ የሚያደርገው። ያልተገረዘ የወንድ ብልት ነው። ያ በየአውሮፓ ሀገሩ ሜን ሲቲዎች ላይ የኤነርጂ ፖይንቶች እየታዩ ይተከላል። ያው እሱን ሐውልት ነው አንገታቸው ላይ የሚያንጠለጥሉት ማለት ነው። ከስር ያለችው ቀጠን የምትለው እሷ ነች። ከላይ ያለው መሸፈኛው ይሄንን አንገቱ ላይ አድርጎ ከአንገቱ ደግሞ አውጥተሽ ካየሽው አንገቱን ወገብ ነው የሚሆነው ማለት ነው። ያ የሚንጠለጠለው ነው። ለዚህ ነው አሁን ሰርቭ ሲያደርጉ እንትን ይወዛወዛል ማለት ነው። ያ የሚወክለው ያንን ብልት ነው። ያንን አንገታቸው ላይ አጥልቀው የዛ እንደገና አንዱ ዶላር ላይ ካየሹ ብሪክሶች አሉ፣ የተለያዩ ሸክላዎች ፒራሚዱ ላይ። ፒራሚዱ የተሰራው በሸክላ ነው። እያንዳንዱ ሰው አንዳንድ ሸክላ ነኝ ማለት ነው። ያንን ለብሶ ሲወጣ እሱ አወቀውም አላወቀውም የዚህ ሲስተም አንዱ ብሪክ ነኝ፣ አንዱ አገልጋይ ነኝ፣ ተቆጣሪ ነኝ ባይ ነው።
ስለዚህ የማያውቁትን አርማ ትውልድ የማያውቁትን ምልክት አርማ አድርገው ይነሳሉ የተባለው ይሄ ፔንቶግራሙን ኮከብ ጨምሮ ማለት ነው። ፔንቶግራሙ የእሳት ሳጥናኤል የሚመለክበት ኮከብ ባለ 5 ጫፍ ኮከብ ማለት ነው። የዳዊት ባለ 6 ጫፍ ነው። የሲሳውን ታታይ ባለ 6 ጫፍ ኮከብ ወስዶ ባለ 5 ጫፍ ሰጠሽ እና አንቺ ኮከብ ነው ብለሽ ወሰድሽው እና እንዳው ወደ ኮከብ ከተመጣ ትክክለኛው ኮከብ 8 ጫፍ ነው። የመልከጼዴቅ ኮከብ ያ ምሉዕነት ነው። ሰው ምሉዕ መሆኑን የሚያሳየው ኮከብ ባለ 8 ጫፍ ኮከብ ነው። ስለዚህ ኮከብ ላይ ኦብሴስ ኮከብ 8 ኮከብ መውሰድ እሱ ነው የሙሉ ሰውነት ኮከብ። ለማንኛውም የማያውቁትን ምልክት አርማ አድርገው ይነሳሉ የሚለው ትንቢት የሚፈጸመው በእንደዚህ አይነቶቹ ሰዎች ነው። እነሱ አሁን ተብለው አልማር ሲሉ መጥፋታቸው አይቀርም፣ ይቀሰፋሉ። ሰው አይደለም የሚቀስፋቸው፣ መልአኮቹ ናቸው የሚቀስፏቸው። ያ የተጻፈ ነገር ነው። እዛ ውስጥ አንገባም እኛ። ማን እንደሚቀሰፍና ማን እንደማይቀሰፍ የሚያውቁት መላእክቶቹ ብቻ ናቸው። ሌላው ሰው ማንንም መፍረድ አይችልም። የራሱን ብቻ ነው ስራውን ማጽዳት፣ ልቡን ማንጻት ያለበት እንጂ ማንም ሰው ላይ ጣት መጠቆም አግባብ አይደለም። ስለዚህ ግን በአጠቃላይ ይሄንን ስርዓት ምንነቱን ሳያውቁ የዛ አቀንቃኝ የሆኑ ሰዎች ግን መጠንቀቅ አለባቸው። በተለይ ስለ ኢትዮጵያ ያገባናል የሚሉ ስለ ኢትዮጵያ ያገባናል፣ የኢትዮጵያ ህልውና ያሰጋናል፣ ይቆረቆረናል የሚሉ በትክክለኛው መንገድ ነው ለኢትዮጵያ መቆም ያለባቸው እንጂ በአሕዛብ መንገድ መሆን የለበትም። ያ ራሳቸው ላይ አደጋ መፍጠር ነው። ምክንያቱም ጽዮን ላይ በባቢሎን ፕላንና የባቢሎን ስራ መቼም ውጤት ላይ ያመጣች መቼም በቃ ይሄ እንዲገባችሁ ነው በዚህ መንገድ መነግራችሁ ባያቸው። ጽዮን ላይ የባቢሎን አስተሳሰብም የባቢሎን ግንብም የባቢሎን ብሪክስም ስራና ቦታ ነው። ኢትዮጵያ ጎልደን ታሪኮቿ በሙሉ የተመሰረቱት በእግዚአብሔር ላይ በተመሰረተ እውቀት፣ ያ ደግሞ ጥበብ ነው። እነ ቅዱስ ላሊበላ ከላይ ወደ ታች የገነቡት ዓለም ከታች ወደ ላይ ሲፈጋ ያ ጥበብ ስለነበራቸው ያ ጥበብ ላይ ሰብአዊነት ነው እና ከፈጣሪ ብቻ የሚገኝ በዛ ቻናል ኢንቲዩንድ ሳትሆኚ አንቺ እኮ በ89.1 ሬዲዮ ጣቢያ የሚተላለፍ ሞገድ እንዲደርስ ቤትሽ ሬዲዮኖሽን እዛ ፍሪኩዌንሲ ላይ ማድረግ አለብሽ አይደል? አሁን እኛም የእግዚአብሔርን መንግስት ከሆነ እኛ የምንመራበት ኢንቲዩንድ መሆን አለብን። ጣቢያችን ከፈጣሪ ፍሪኩዌንሲ ጋር አንድ መሆን አለበት። ያን ጊዜ ነው የምትነውጂው ባይ ብዙም ወዲያና ወዲህ ማለት አያስፈልግሽም። ሁሉ ነገር ስሙት ነው። ስለዚህ ይሄ ኢንቲዩኒንግ ነው አለው የራስን እዛ ቅኝት ውስጥ ማስገባት ያ ኢምፖርታንት በጣም እውነት ነው። ያው ሄኖክ ያወራው ያለው ነገር የሚገርምና ትክክለኛ ከለር ያለው ንግግር ነው። በዚህ ላይ አሁን አንተ እንደ አለባበስ ወይ ጸጉር ስታይል ብዙ ሰው ያው መጀመሪያ ሲያይክ ራስታ የሚለውን ላይፍ ስታይል የምትከተል ይመስለኛል። አንተ ደግሞ ራስህን እንደ ናዝራዊ ነው የምትከተለው። ናዝራዊነትና ራስተፈሪያን ወይ ደግሞ ራስታ የሚለው የተለምዶ አጠራር ምንድን ነው ልዩነቱ? አንተስ እንዴት ነው ናዝራዊነትን ግለጽ ነው? ራስታዎችን ራሳቸውን በጠይቂያቸው ናዝራዊንን ነው የሚሉት፣ ግን ልዩነት አለው። እነሱ ወደ ራስተፈሪያኒዝም አይዲዮሎጂ እንዲመጡ ያስገደዳቸው በባርነት ሩታቸውን ማጣታቸው። እነኚህ ሰዎች አሁን ጃማይካ ዛሬ ጃማይካ ላይ ያሉት ጥቁሮች ጃማይካዊ ነው የሚባሉት፣ ኩባ ያሉት ጥቁሮች ኩባውያን ነው የሚባሉት፣ ግን ሁሉም አፍሪካውያን ናቸው። እዛ ቦታ ውስጥ ያስቀምጣቸው የባሪያ ፈንጋው ነው እንጂ እነሱ በፈቃዳቸው አይደለም። እኛ እንደመጣ ነው አልመጡም። እነሱ ተግዘው ነው የመጡት። እነኛ ተግዘው የመጡ ህዝቦች ነው እናንተ አፍሪካውያን ናችሁ፣ ወደ አፍሪካ መመለስ ከፈለጋችሁ መሬት ማግኘት ትችላላችሁ እና ኦርጋናይዝድ አድርጉ፣ ራሳችሁን ሴንትራላይዝድ አድርጉ እና መኖር ትችላላችሁ፣ መሬት ይሰጣችኋል ብለው ይህንን ሪኮግኒሽን የሰጧቸው አፄ ኃይለ ሥላሴ ናቸው። ስለዚህ ነው ራሳቸውን በሳቸው ስም የሚጠሩት፣ የእሳቸው ልጆች ነን ብለው ነው የሚሉት እና ራስተፈሪያንስ ይባላሉ ማለት ነው። ያ የሚመነጨው ሩትን ከማጣትና ወደ ሩት ከመመለስ። ኢትዮጵያዊ ያንን ሩቱን አላጣም።
ኢትዮጵያዊ ራስታ አይደለም ሊሆን የሚገባው ኢትዮጵያዊ ነው ማለት የሚገባው እንጂ ኦልሬዲ ከነዛ ነገሮች ቪክቲም አልሆነም። ገባሽ? በባርነት ተወስዶ አለፈቃዱ ሌላ ካልቸር ውስጥ እንዲያድግ አልተደረገም። ቋንቋውን አልተቀማም። የፈረንጅ ስም አልያዘም። በሙሉ እነኚህ ቅኝ ከመገዛትና ከእንትን የሚመጡ መዘዞች አላጋጠሙት። ራሱን አርጎ መገኘት ያለበት ኢትዮጵያዊ በኢትዮጵያዊነት ማንነት ነው ላይ ደረጃ ላይ ደርሶ መገኘት ያለበት እንጂ ራስ ተፈሪያን መሆን ያስፈልገውም። ወደ ሩቱ አይደለም ሩቱን አላጣም ቦታው ላይ ነው። ራስ ተፈሪያኒዝም በዛ መንገድ ለሄዱት ሰዎች መመለሻ ወደ ሩታቸው መመለሻ። የኔ ደግሞ የናዝራዊነቴ ጥያቄ ላይ የተመሰረተ ነው። እዚህ ሀገር ላይ ፈጠርከኝ፣ እቺ ሀገር እንዲህ አይነት ታሪክ ነበራት፣ አሁን ግን በእኔ ጊዜ እንዲህ አይነት ነች። እንዴት ነው ይሄ ነገር የሚታረቀው? ይህንን መንስኤ ከነ መፍትሄው ካላሳወቀኝ ብዬ ነው እንትን ስል የኖርኩት ስማጸን የኖርኩት አሳውቀኝ የሚለውን ማለት ነው። በዛ ፕሮሰስ ውስጥ ማለት እና ራስ ተፈሪያንስ እና የኔ ኮምፕሊትሊ የተለያየ ነገር ነው። እኔ መጀመሪያ ነገር አፄ ኃይለ ሥላሴ እግዚአብሔር ናቸው አለ። በእግዚአብሔር አምሳል የተፈጠሩ በይሁዳ ንጉስ ዙፋን ላይ የነገሱ የመጨረሻው የይሁዳ ነገድ ንጉስ ናቸው እንጂ ነው እንጂ እግዚአብሔር ናቸው አለ። ግን አምሳያ በሚለው ግን እንዳትስጪ እዚህ ጋር እግዚአብሔር ሰውን አምሳል ፈጥሯልና ሃይማኖታችንም ተዋህዶ የተባለው አምላክ ሰው ሆነ ሰው አምላክ ሆነ የሚለው ስለሆነ በዛ ሴንስ እንትን አደረጋቸው። ግን ፈጣሪ ራሳቸው ፈጣሪ ናቸው በሚለው ግን አይደለም። በዛ አንድ ልዩነት አለ። ሁለተኛው ልዩነት ደግሞ የኔ ዲቮሽን ለእግዚአብሔር ነው። ራሴን የተለየ ያደረኩት እኔ በእግዚአብሔር እምነት እውቀት ላይ ነው እንጂ በሰውኛ በሰው እንትን ላይ አይደለም። በሰው እውቀትና በሰው ፍልስፍና ላይ አይደለም። የኔ በእግዚአብሔር ላይ ነው የተመሰረተው። ያ ይለየናል ማለት ነው። ሞር አያንተ ወደ በመጽሐፍ ቅዱስ ላይ የተጠቀሰውን የናዝራዊ ህይወት የሚያተኩረውና በዛ ላይ ደግሞ አሁን ራስን ስትለይ ከሰቡና ከተለመደው የኑሮ ዘይቤ ላይ ምሳሌ አሁን አንተ ስጋ አትበላም፣ ወይን አትጠጣም። በጣም ተነግሯል ስለ ናዝራዊያን ስለ መጽሐፍ ቅዱስ ላይ እና ለምንድን ነው ጀስት ያንን የመረጥከው? እሱም ብቻ ነው ያገኘሁት እኔ ለምጠይቀው ጥያቄ መልስ የሚያሰጥ እግዚአብሔር ለሙሴ እንዲህ ያለው ለእስራኤል ህዝብ ነገራቸው፣ ማንም ወንድ ወይንም ሴት ራሱን በእግዚአብሔር ፊት የተለየ ያደርግ ዘንድ የናዝራዊነትን ስለት መሳም ከፈለገ ነው። ስለዚህ ስለት መሳም ከፈለገ ነው። እኔ አሁን ያ መፈለግ አደረ ውስጥ ለምን እንዲያሳውቅ፣ ለምን ኢትዮጵያ እንደዚህ የተጻፈላት ሀገር ሆና ዛሬ እዚህ ደረጃ ላይ ደረሰች። ይህንን መንስኤ መፍትሄ አሳውቀኝ ብዬ ነበረ። አሁን እስካሁን ባለውባቸው ጊዜዎች እነኚህን ነው ሲያሳውቀኝ ነው። አሁን ማስተር አድርጌያቸዋለሁ። አሁን ወደ ሶሉሽኑ መሄድ ያለብን መንስኤውን ተረድተዋል ማለት ነው። ጥያቄን ከጀመርክበት ጊዜ ጀምሮ አሁን እንዳልከው ምግቡም እንዳለ ሆኖ ፀጉርህንም መቁረጥ አቁመህ ነበረ እና እስካሁን ድረስ ያው መቼ ነው የተሳልከው? ስለ በፊት ያው በፀጉር ርዝመት ነው የሚለካው ብለሃል እና እውነት ነው ደግሞ በጣም ረጅም ፀጉር ነው ያለ እና ይህንን ስለት መፍትሄውን አውቀሃል፣ መንስኤውን አውቀሃል። መፍትሄው ላይ ስለደረስክ መድረስና ማወቅ የተለያዩ ነገሮች። እኔ አሁን አውቄዋለሁ ግን አልደረስኩበትም። ስለዚህ እሱ ነው የመጨረሻ ዴስቲኔሽን። አሁን አንተ ኢትዮጵያ ምን ያለችበት ሁኔታ አለ፣ ዛሬ የምናያት ኢትዮጵያ ማለት ነው። ለአንተ ደግሞ የተረዳሃት ኢትዮጵያ አለች እና ከሱ ጋር አሁን እንዴት ነው ልዩነቱ? ማለት እኛም አንተ የተረዳኸውና ያወቅካት ኢትዮጵያ እንደ ናዝራዊ ደግሞ እየኖርክበትና እየጠየቅ ያለበት ኢትዮጵያ እና ዛሬ ያለችው ኢትዮጵያ አንተ አይን እንዴት ነው የምታያት? እኔም ማውቃት ኢትዮጵያ የለችም እኮ የለችም። አሁን ያለንበት ሁኔታ የመጨረሻው ጊዜ ላይ ነው ብዬ ነው የማምነው። ይሄ ካልደፈረሰ አይጠራም የሚባልበት። እዚህ ላይ እንግዲህ ሁለቱም ስራዎች እዚህ ጋር ወሳኝነት አላቸው ያምናለሁ። ጾምና ጸሎቱም ይሄ ህብረቱ እነኛ ከሌሉ ይሄ ነገር ሞር እየከፋ ነው የሚሄደው። ይሄ ገና መጀመሪያው ቶሎ መንቃት ይገባል ብዬ አስባለሁ።
አሁን የሚሆነው ነገር ጠላቶች በቀደዱት መንገድ ውስጥ ነው ገብቶ ሰው የሚነጉደው ብዬሻል። ከዛ መውጣት መቻል አለብንና ወደ ሶሉሽን መሄድ አለብን። ምክንያቱም እነዚህ ሰዎች እንዳልኩት ከኛ በላይ እኛን አውቀዋል። ስለዚህ ነው በዛ ላይ ተመስርተው ነው ስትራክቸሩን የነደፉት። እኛ ገና አሁን ስንት ዓመት 2 ዓመት የሚሆነው ነው ኪሲንጀር ዶክመንት መወራት የጀመረው። ሰውየው ስንት ፕሬዚዳንት ቀያይሯል። በዚህ ፖሊሲ ይሄ ፖሊሲ እንትን እያደረገ ነገሩን እየነዳ እዚህ ድረስ እንዳደረሰው በገሃድ የሚታይ ነገር ነው። ግን ላልገለጠለት አሁን የማይገልጠለት ነው። ያንን የመጨረሻውን ደረጃ አውቆ እስኪገለበጥ ድረስ ያ መታሸት ይቀጥላል። ታለ የሰው ልጅ ብረት ከብረት ጋር ሲፋተግ ሲፋጭ ውስጡ ያለ ነው። እኛ ስንንገጫገጭ የወደቀው ወድቆ የሞተው ሞቶ ይነሳል። የሰው ልጅ ብረት በቃኝ ብሎ በንስሐ ታጥቦ ፍቅርን ተቀብሎ በመፋተግ ሳስቶ በፍጭቱ በስሎ ስለዚህ እንደዚህ ሆነ ነው የሚመስለው። እንዴት በፍጭቱ እንደሚበስል ራሱን እየታየ ነው። ሙቀቱ ያበስለዋል። አሪፍ ላንተ ስለ ሰው ብለህ አንተ ዲፋይን የምታደርገው የሰው ልጅን ወይም ደግሞ አሁን ለምሳሌ ሰው ተብሎ ይሄ ሬሽዮ አለ፣ በዛ ላይ ብሔር እየተባለ አለ። ላንተ ደግሞ የሰው ልጅ አንድ ብሔር ነው ያለው ብሔረሰብ። ብሔረሰብ የሚባለው አለ። ይሄ ደርግ የፈጠረው ስህተት ነው። እስቲ ንገረኝ። ይኸውልሽ ደርግ ብሔረሰብ የሚለውን ቃል አምጥቶ የብሔረሰቦች ጥናት ኢንስቲትዩት የሚባል ሲያቋቁም ጀምሮ የድንቁርና መንገድ የተሄደ የሰው ልጅ ብሔሩ አንድ ከዛ በተረፈ ብሔር የለው። ለዚህ ነው የብሔራዊ መዝሙር ከተባለ አንድ፣ የብሔራዊ ቡድን ከተባለ አንድ፣ ከየሀገሩ ይሰበሰባል። ብሔራዊ ቡድን ሲባል ግን አንድ። ይሄ ነው ትክክለኛው የብሔር እና የብሔራዊነት። እያንዳንዱን ጎጥ ብሔር ነህ ብሎ ስም ሲሰጥ ነው ስህተቱ የተፈጠረው። አባ ተስፋ ስላሴ ጽፈው ይሄ ነገር ስህተት ነው ብለው ዶክመንት አስገብተዋል። ግን የሚሰማቸው በቃ ከዛ ጊዜ የተጀመረው ይሄ አካሄዱ የተሳሳተ አካሄድ የተጀመረው ከዛ ጊዜ ጀምሮ። ምክንያቱም ያልነበረውን ነገር አምጥተሽ አንድ ትልቅ ካባ ለአንድ ትንሽ ነገር ስታለብሽ ችግሩ ይጀምራል። ከዛ በኋላ ካባው ጎሳቆላል፣ ብዙ የሚፈጠሩ ነገሮች አሉ። ምክንያቱም ፊት የማያደርግ አለልኩ ነው ያስፈርጥሽ ያንን ነገር። ስለዚህ ወይ ይንጠራል ወይ ይወጣል። ከሁለት አንዱ ነው። አሁን ለምሳሌ አማራ የሚለውን ነገር እንደ ብሔር ስታመጪው ታወጭ ካች የነበረውን ደግሞ ብሔረሰብ ብለሽ ስትይው ደግሞ እላይ ታመጪውና ተወጥረዋለሽ በሌለው ነገር ማለት ነው። አማራነት ኢነሴንስ ግሎባል አያስተሳሰብ መንገድ ነው። አንድ ሰው በራሱ አስተሳሰብ ወደ ስላሴ ሲቀርብ እና አሁን ለምሳሌ ጥሩ የአማራ ምሳሌ ልስጥሽ። ጃማይካ ምድር ላይ ከእንግሊዛዊ አባት ከጃማይካዊት እናት ጃማይካ ምድር ላይ ተወልዶ በቤተሰቦቹ ሌላ ሃይማኖት አድጎ እራሱ ለአቅመ አዳም ሲደርስ አመዛዝኖ በራስ ተፈሪያን መንገድ ተሄዶ ኢትዮጵያ ቤተክርስቲያን ጋር ይደርስና ክርስትና ሲነሳና ብርሃነ ስላሴ ሲባል አማራ ሆነ ነው የሚባለው። ይሄ ነው የአማራ ልጅ መወለድ አይደለም የሚያስፈልግሽ አማራ ለመሆኑ እዛ አስተሳሰብ ላይ መድረስ ነው። ስላሴዎች በሶስትነትና በአንድነታቸው አምኖ አንድ ሰው ሲጠመቅ የስላሴ ቤተሰብ ሲሆን አማራ ሆነ ነው የሚባለው። አማኛ ማለት ይሄ ነው ትክክለኛው ቃላት መዝገበ ቃላት ላይ ነው። አማራ ማለት ነፃ ህዝብ ማለት ነው። ከምንድን ነው ነፃ የሚወጣው? ከባዕድና ከጣዖት አምልኮ ወጥቶ በስላሴ ሶስትነትና አንድነት አምኖ ሲጠመቅ እከሌ አማራ ሆነ ነው የሚባለው። ይህንን በማስረጃ ልይካልሽ ወሎ ሂጂ። ወሎ ስቴጅ እኔ እናንተ እስላምና አማራ ነን ነው የሚለው። ክርስቲያን የሚለው ቃል አማራ የሚለው ነው የሚወክለው በአማርኛ። ምክንያቱም ክርስቲያን የላቲን ቃል አንድ ሰው እነኛ አማሮች የሚባሉት ሰዎች ደግሞ አማራ ተብለው የሚጠሩት
በእምነት በማይገጥሟቸው ሰዎች ነው። እነዛ አማሮች እነዛ ክርስቲያኖች ለማለት ነው አማሮች የሚሏቸው እንጂ ራሳቸውን አይደንቲፋይ ሲያደርጉ ጎጃሙ ጎጃሜ ነኝ፣ መንዙ መንዜ ነኝ፣ ይፋቱ ይፋቴ ነኝ ነው የሚለው እንጂ ራሱን እኔ አማራ ነኝ ብሎ አይደንቲፋይ የሚያደርግ ሰው አልነበረም እስከ ቅርብ ጊዜ ድረስ። ይሄ ነገር የመጣው ጠላቶቻችን በቀደዱት መንገድ እንጂ እኛ አልፈነዋል ያለን። ኦኬ ትክክለኛውም የቃሉ ትርጉም ነፃ ህዝብ የሚለው ነው። በሃይማኖትም ነው የሚገለጠው። ለዚህ ነው ቦብ ማርሊ ነው ትክክለኛው ምሳሌ ያልኩሽ። ምክንያቱም ከሌላ እምነት ከሌላ ሀገር ከሌላ ትውልድ ወደ ማህበረ ስላሴ የምትገብተው የስላሴ ቤተሰብ ነው። ያ ነው አማራነት ማለት። ግን አሁን በአሳጣርና ያንን በብሔረሰብ እንትን ውስጥ አድርጎ ቆለፈው አሁን አማራ የሚባል ብሔር ተመሰረተ ማለት ነው። ይሄ ነው ትክክለኛው አካሄድ። እዚህም ሁሉ ውድቀት ውስጥ ያገባን ይሄንን ኮንሰፕት አጥረተን ባለማወቃችን። አቤቱ ሕዝብህን አድን፣ አቤቱ ርስትህን ባርክ። የስደትን ዘመን ያኔ መከራ ቀን ያንን የክፉ ጊዜ ያኔ ታሰቀቀን አብረን ያሳለፍነው በፍቅር ተሳስረን ውለታ እንኳን ባይሆን በምህረት ሰብስበን ጸጋህን አብስረን ውለታ እንኳን ባይሆን በምህረት ሰብስበን ጸጋህን አብስረን ከአሕዛብ ርስትህን ከድን ሕዝብህን ከአሕዛብ ርስትህን ከድን አንተው እንደ መላክ አስማምተህ አስማረን አንተው እንደ መላክ አስማምተህ አስማረን ዱሩ ለዱር ብታድር ነው የጠቆርከው ተባልኩለት። ዓለም ገና ድዳ ሳለ ብራና መክተብ በቻለ ስብሃት ለአብ እያለ ከአምላክ ማውራት በታደለ ምድር እንዳልበቀልኩልህ ዛሬ ስደት ቢያስጨምጠኝ እንግሊዝኛ ነው ፈረንሳይ የአገር ቋንቋ ተባልኩለት። እንኳን አኩተከ በስማሙም ቸገረኝ በስማሙም ቸገረኝ እንኳን አኩተከ በስማሙም ቸገረኝ በስማሙም ቸገረኝ ዳዊት እንዴት ተማርክ እባክህ ንገረኝ እባክህ ንገረኝ እባክህ ንገረኝ እባክህ ንገረኝ እባክህ ንገረኝ እኔን